በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለነሐሴ በዛቲ ዕለት አይረፍ አባ ሰላማ መተርጎም ወተስካራ ለቅድስት ሄዛቢ በረከቶም ያሉ ምስለን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዝች ቀን የመጻሕፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛቢም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዝችም ቀን በካዲው ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን አገር 7 ደቂቅ አረፉ። እሊህም 7 ደቂቅ ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብቱ ላይ የተሾማቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። እሊህም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈትቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦም ከዚህም በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ስራቸውን ትተው በተራራ ውስጥ ወደ ዋለ ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእርሳቸውም ጋር በንጉሥ ዳኪዎስ ዘም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥተው ምግባቸውን ዘገዝቶ ወደ እሳቸው ይመለሱ ነበር። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻው ደጃፍ ዘግተው ተኙ። የሊህም ቦታቸው የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻው ሄደ። ዋሻውንም ከውስጥ እንደ ዘጓት ሁና አገኛት። እነርሱም በረሃው የሞቱ መሰለው። ታላቅም የደንጊያ ሰሌዳ አምጥቶ ከሳቸው የሆነውን ገድላቸውን ጽፎም በቀዳዳው ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስንም ሞቶ እስከ ቴዎዶሲዮስ ብዙ ነገስታት ነገሱ። በዚህም ንጉሥ ቴዎዶሲዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያም ጊዜ እሊህ ቅዱሳን 7ቱን ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህም በኋላ ከርሳቸው አንዱ ምግባቸውን ሊገዛ የካሃዲ ዳኪዎስ ወሬ ይሰማ ዘንድ ብር ይዞ ወጣም። ወደ ከተማን በገባ ጊዜ የከተማ ሁኔታ ተለወጠበት። በከተማውን በር መስቀሎችን አየ። በየቀጽሮቿም የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስን ስሙን ያለ መፍራት ሲጠሩ ሰማ። አንዱም ሰው ይህች ሀገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ወደ ባለ ሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለ ሱቁም ያን ብር ተመለከተው። የንጉሥ ዳኪዎስም ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ከአንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለውም ጠይቁት፣ አንተ ከወዴት ነህ? ከዚች ሀገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመን ብዛት የተነሳ ጠራቸውን ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥተው ወደ መዳኞች ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሥ ቴዎዶሲዮስም ቀረቡት። ንጉሡና ኤጲስቆጶስም ካንተ የሆነውን እውነቱን ንገረን፣ ከወዴት ሀገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የካሃዲ ንጉሥ ዳኪዎስ ጭፍሮች ነን። እርሱም ወጥቶም ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻን በር ዘግተን ተኛን። እንሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ። ንጉሥና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደ ወዚያ ዋሻ ከእርሱ ጋራም ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳንም ተቀምጠው ባገኟቸው የዘመኑን ቁጥር በውስጡ የተጻፈበትን በካዲው ንጉሥ በዳኪዎስ ዘመን የሆነውን ሰሌዳውን ወድቆ አገኙት። ዘመኑን 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶስ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርን የማመሰገኑት። ትንሣኤ ሙታንም የለም የሚሉትን ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳላመኑ እሊህ 7ቱ ደቂቅም በጠየቋቸው ጊዜ ከርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሰራላቸው፣ በሐር ልብሶችም ገንዘው በመልካም ቦታ ኖሯቸው። ከሥጋቸውም ብዙዎች ድንቆችና ተአምራት ተገለጡ። ስማቸውም መክሲማኖስ፣ ታውኪሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮናስዮ ነው። ለእግዚአብሔር ምስጋና ይሁን። የሊህን ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዝች ቀን አምላክን በሥጋ የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው።
በዚችም ቀን ቅድስት ሄራኒ የስሟ ተርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተችን። አላፍ ቅዱሳን አዘክሬ ምስጋናን አቀረብኩልህ። ቅዱሳን ዘውትር አንተን ያገለግሉ ናቸው። በደህንነት የማይነብልም መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘባችሁ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈስንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።